ሰላም ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁሉ ሰላም ነው አለን። እግዚአብሔር ይመስገን፣ ክብር ይስፋው፣ ተመስገን ነው። ለእናንተም በላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ። ሰላም ለእናንተ ይሁን፣ ሰላም ለሀገራችን ይሁን፣ ሰላም ኢትዮጵያን በሙሉ ይሁንልን። ሰላም ለሁሉም ሰላም ነው። ሰላም ካለ ሁሉ ነገር አለ ማለት ነው። ሰላም ከምንም በላይ ነው። ስለዚህ ሰላም አጥብቀን የምንሰብክ አገው ልጆች ነን እኛ። ሰላም፣ አንድነትን፣ ፍቅርን፣ ማንኛውም መብትን በአንድነት የምንሰብክ አገው ልጆች ነን። ስለዚህ አሁን ኢትዮጵያ ውስጥ ከየትኛውም ክልል፣ ከየትኛውም ወረዳ፣ ከየትኛውም ዞን፣ ከየትኛውም ያንዳንዱ ቦታ ላይ ሰላም አለው፣ ፍቅር አለው፣ መከባበር አለው፣ እርስ በራስ መተሳሰብ አለው። የህዝቦችን መብት ምንም አይጠፍንም፣ አያፍኑትም። የህዝቡን ጥያቄ በአግባቡ ይመልሱለታል። የህዝቡ ጥያቄ በአግባብ ይመልሳል፣ ተከብሮ ይኖራል። ነገር ግን አማራ ክልል ውስጥ ግን የህዝቡ ጥያቄ በጣም 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 አፈና ውስጥ ነው ያለው። የህዝቡ ጥያቄ ታፍኖ ነው የሚኖረው። የህዝቡ ጥያቄ እንዳይመልስ ህዝቦችን እንደዚህ የማይታይበት እንግልትና ስደት፣ አፈናና ሞትና መፈናቀል የለበት አማራ ክልል ውስጥ ነው። ያ ክልል ውስጥ ላይ ማንኛውም ብሔር ብሔረሰብ በራሱ ቋንቋ፣ በራሱ መብት፣ በራሱ ዲሞክራሲያዊ ህገ መንግስታዊ መብት እንደፈለገ ሊሆን አይችልም። በአፋቸውም እንኳን በየትም ተቋማት ሄዶ በራሱ ቋንቋ በራሱ እድል መወሰን አይችልም። ይህ በጣም አማራ ክልል ውስጥ ላይ የተለመደ የሆነ መጥቷል። በተለይ አዊ ዞን ውስጥ የአንዳንዱ ወረዳ ውስጥ የአንዳንዱ ቀበሌ ውስጥ አገው መሆኑ ወንጀል ሆኖበት ይታያል። አገው መሆኑ ብቻ ወንጀል ነው። አገው በራሱ ቋንቋ ማውራት አይችልም። አገው በራሱ ህዝቦችን ማስተዳደር አይችልም። አገው ለህዝብ ሲል አገርን ተሰዶ የሰው ሀገር ተሰዶ ይኖራል። አገው ምሁራን ሀገርን ላቆ ያንዳንዱ እጅ እያዩ ይኖራሉ፣ የሰው እጅ እያዩ ማለት ነው። ስለዚህ አገዋዊ ዞን በተለይ አዊ ዞን ላይ ያለው ግፍና መከራ፣ ስቃይና እንግልት ከየትኛውም ኢትዮጵያ ውስጥ ተደርጎ ማያውቅም። ራሱን ባለስልጣኖች እዛ ያሉ ባለስልጣኖች ራሱንና ቤተሰቦችን ለመለወጥ ራሱን ለመዳን ራሱን ቢዝነስ ለማድረግ ህዝቦች ላይ ጫና እየፈጠሩ ይገኛሉ። ጫና በጣም እየበዛበት ነው ያለው። በተለይ ከቅርብ ወዲህ የሚታየው በዘመዱና በወገኑ ኩፓን እየተባለ ኩፓን ለስኳር ነው እንጂ ለህዝብ አይደረግም። በኩፓን ነው ስብሰባ ውስጥ የምትሆኑ፣ በኩፓን ነው በስብሰባ ውስጥ የምትገቡ፣ ከኩፓን ሌላ ምንም አይደረግም የተባለ በራሱ ከሌላ ዞን የመጡ ከሌላ ወረዳ የመጡ አዊ ዞን ውስጥ ኩፓን እየሰጡ ስብሰባ ውስጥ እንዲገቡ የተደረገ ይገኛል። እሱ ራሱ ህዝብ ለእሱ ራሱ ህዝብ የሚሆን ለህዝብ የሚሟግት ለህዝብ መብት የሚጠይቅ ለህዝብ ህገ መንግስታዊ መብት እንዲመለስ የሚጠይቅ ሀገው ህዝብ ግን እዛ መሳተፍ አይችልም። ምንም አንዳንድ አገው ልጆች እዛ ላይ መሳተፍ አይችሉም፣ በኩፓን ስለሚገቡ ማለት ነው። ኩፓኑ ደግሞ ያው አምባገነኑ ዞን አስተዳዳሪ ህዝባችን መብት እያፈነ የህዝባችን ጥያቄ እያፈነ ለራሱ ህይወት እየቀየረ ህዝቡ ድምፅ እንዳይሆን ህዝቡ መብቱን እንዲጠይቅ አለማድረግ እዛ ላይ በኩፓን እያለ ለራሱ የሚሆን በብር እየደለለ በገንዘብ እየደለለ በጉልበት እያፈነ የሚኖርበት ዞን ነው አዊ ዞን። አዊ ዞን ላይ
ግፍ የተሞላበት አዊ ዞን ከየትኛውም ኢትዮጵያ ውስጥ እንደዚህ ያለ ግፍ የተሞላበት ቦታ የለም። ስለዚህ አሁን ታፍኖ ነው የሚኖረው ህዝባችን። ራስ በራስ መስተዳደር መብት ታፍኖ ነው ያለው። አገው ፖለቲከኞች እዚህ መሳተፍ አይችሉም። አገው ለህዝብ ብሎ እየታገለ ፖለቲከኛ፣ አገው ህዝብ ለህዝብ ብሎ የሚታገል ምሁራን አገርን ተሰዶ ነው ያለው። ፖለቲከኞች እዛ በቃ ፖለቲከኞች እንደ ጠላት ነው የሚያዩት። አገው ፖለቲከኞች እዛ መቅረብ መሳተፍ አይችሉም። ስለዚህ ህዝብን የሚያወክል ዞን አስተዳዳሪ እዛ ተመድቦ ደስ ካለ መሬት ይሸጠዋል። ደስ ካለ ህዝብ ላይ ጫና ያለበት ክልል ነው። ጫና ያለበት ክልል ነው። አገው ህዝብ በአደባባይ የሚረሽንበት ክልል ነው። አገው ህዝብ ለህዝብ ሲል ለመንግስት ሲል በአደባባይ የሚገድልበት ክልል ነው። አገው ህዝቡ ለምን በራሱ ቋንቋ በራሱ መብት በራሱ እድል መወሰን አይችልም ብሎ በአደባባይ ላይ ሲናገር እስር ቤት አስገብቶ በእስር ውስጥ የሚገድልበት ክልል ነው። ስለዚህ አገው ዞን ላይ አዊ ዞን ላይ ያለው ግፍና በደል መንግስት ሊያውቅ ይገባል። መንግስት መፍታትና ለህዝቦቹ ጥያቄ መመለስ ይገባዋል። እኛ ስንጮህ የነበረ ነው። ከዚህ በፊትም በዞን ውስጥ ያለው አክራሪ ኃይል አገው ህዝብ እንደማይወክል ህዝባችን እንደማይወክል ለራሱ ለማለወጥና ለጽንፈኛ ተላላኪ ውስጥ ለውስጥ ጽንፈኛውን ያቋቋመ በሃይማኖት ስምና በስልጣን በብልጽግና ስም ተቋቁሞ የሚኖርበት ዞን ነው። ይህን አስረግጬ እነግራለሁ። ስለዚህ መንግስት ይህ ነገር በአገባቡ ለህዝብ የሚሆን ለህዝብ የሚገላግል ለህዝብ ድምጽ የሚሆን ማሾም አለበት። ስንት አገው ህዝብ ነው ተሰዶ፣ ስንት ምሁራን፣ ስንት ለአገው ህዝብ የሚታገል ህዝብ ነው እዛ አገር ለቆ አገር ለአገር እየዞሩ የሚኖሩበት ክልል እኮ ነው። ስለዚህ ለአገው ህዝብ ፍትህ ለአገው ህዝብ እያልን ለአገው ህዝብ ድምጽ መንግስት ይሁንልን። ለአገው ህዝብ መልስ መስጠት አለበት። ለአገው ህዝብ እንደ ማንኛውም ኢትዮጵያዊ ህዝብ ህገ መንግስታዊ መብት መክበር አለበት።